ፈኖ ዲቤነ ብርሃነከ ፈኖ ዲቤነ ብርሃነከ ሞት ሆይ ሲል በብሉይ ኪዳን ተከብረ ተፈርተ ታፍረ የነበርከው ሞት ሆይ ብሎ የምጸት ቃል ነው የሚናገረው። ቡሩካን የሆኑ ጻድቃን በስሙ ያመኑትን ባርኳቸዋል፣ ብዙ በረከትን ሰጥቷቸዋል። ደግሞ አይሁድን መናፍቃንን አጋንንትን ደግሞ ድል ነስቷቸዋል። እግዚአብሔር አምላካችን ኢየሱስ የተሰቀለው ለሁሉ ስለሆነ አጋንንትን ግን ጽኑ ፍዳን ሰጣቸው ተብሎ ይተረጎማል ማለት ነው። ወተንሳ አሙታን አመሳልስት ዕለት በከመ ጽሑፍ ውስተ ቅዱሳት መጻሕፍት። እንዲሁ ዝም ብለን አይደለም፣ ቅዱሳት መጻሕፍትን አብነት ምስክር አድርገን በሶስተኛው ቀን ጌታችን ከሙታን ተለይቶ ተነሳ። ወምድርኒ ትገብር ፋሲካ። ስንቀመጥ ሞታችንን የክርስቶስንም ሞት፣ ስንነሳ ትንሣኤ ክርስቶስን የክርስቶስን ትንሣኤ፣ ስንሰግድ የክርስቶስን ሞት፣ ደግሞ ስንነሳ የክርስቶስን ትንሣኤ፣ ድጋሚ ሞታችንን መነሳታችንን ያመነ ያላመነ ጻድቅ አጥ ጎርፍ የወሰደው አውሬ የበላው ሁሉ በማኅፀን ሳይቀር ሽል ሳለ የወረደው ጭምር ሁሉም ይነሳል። ተስካረ ትንሣኤሁ ለመድኃኒነ ተስካረ ትንሣኤሁ ሄላትዮ በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክርስቶስ ተንሥአ እሙታን በአቢይ ኃይል ወስልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ሰላም። ክርስቶስ በታላቅ ኃይልና ስልጣን ከሙታን ተለይቶ ተነሳ። ሰይጣንን አሰረው፣ አዳምንም ነፃ ወጣው። ከእንግዲህ ወዲህ ሰላም ደስታ ሆነልን። የሉል እግዚአብሔር ቤተሰቦች እንደምን ዋላችሁ? አሜን። የአምላካችን የእግዚአብሔር ስሙ የተመሰገነ ይሁን። እንደ እግዚአብሔር ቅዱስ ፈቃድ ትንሣኤ ክርስቶስን አስመልክተን አንዳንድ ነጥቦችን እንማራለን። ወምድርኒ ትገብር ፋሲካ ወምድርኒ ትገብር ፋሲካ ተሐጺባ በደመ ክርስቶስ ተሐጺባ በደመ ክርስቶስ ተሐጺባ በደመ ክርስቶስ ተሐጺባ በደመ ክርስቶስ። ታቦ ቀደምት ለነቢያት ለሐዋርያት ሚስጥር ጥበቡን የገለጠ ለእኛ የሚግለጥልን ልበ አምላክ ክቡር ዳዊት በመዝሙር 77 ቁጥር 65 ላይ እግዚአብሔር ከእንቅልፍ እንደሚነቃ ተነሳ፣ የወይን ስካር እንደተወው እንደ ኃያልም ሰው ጠላቶቹን በኋላቸው መታቸው፣ የዘላለምን ማሳር ሰጣቸው ብሎ ስለ ትንሣኤ ክርስቶስ ትንቢት ተናግሯል። እንግዲህ በዚህ ኃይለ ቃል ውስጥ የምናያቸው ነጥቦች፣ አንደኛ እግዚአብሔር አለ ከእንቅልፍ እንደሚነቃ ተነሳ፣ ጨርሶ በሞት እንዳላንቀላፋ ለ3 ቀንና ለ3 ሌሊት ያህል ሞትን ቀምሶ ወዲያው እንደተነሳ ለማጠየቅ እግዚአብሔር ከእንቅልፍ እንደሚነቃ ተነሳ። ሰው ተኝቶ ከተወሰነ ሰዓት በኋላ እንደሚነሳ እንዲሁ እግዚአብሔር ከእንቅልፍ እንደሚነቃ ተነሳ አለ። ግን በዚህ አገባብ እግዚአብሔር ሲል እግዚአብሔር አብ እግዚአብሔር ይባላል፣ ወልድም እግዚአብሔር ነው፣ መንፈስ ቅዱስም እግዚአብሔር ነው። ይሄ ግን በተለይ አካሉ በተወላዲነት ግብሩ በቃልነት ኩነቱ የሚያነሳው እግዚአብሔር ወልድን ለይቶ ነው። እግዚአብሔር ከእንቅልፍ እንደሚነቃ ተነሳ አለ። ሙሳና መቃብርን አጠፋ፣ ሞትን ድል አደረገ። ያው በቅዳሴያችን ትንሣኤ ሰሞን ላይ ሙሉ ያው በባለ 50 ወቅት የሚባለው ክርስቶስ ተንሥአ እሙታን ሞተ ወኬዶ ለሞት ለእለ ውስተ መቃብር ወሀበ ሕይወተ ዘለዓለም ዕረፍተ። ክርስቶስ ከሙታን ተለይቶ ተነሳ፣ ሞተ፣ ሞቶም በሞቱ ሞትን ረገጠው፣ ተጫማው። በመቃብር ላሉትም ደግሞ የዘላለምን ሕይወት የዘላለምን ዕረፍት ሰጣቸው ብለን በቅዳሴያችን እናነሳለን። ስለዚህ በመነሳቱ ትንሣኤያችንን አረጋገጠ፣ በሞቱ ሞትን ረገጠ፣ ሞታችንን አጠፋ። ክርስቶስ በመነሳቱ እኛ ያገኘነው ነገር ምንድነው ከተባለ መቃብራችንን እንዳልጋ አደረገልን፣ ሞታችንን እንቅልፍ አደረገው። በመቃብር ትቶት የተነሳውን የመግነዝ ጨርቅ ደግሞ እንዳንሶላ አደረገልን። ከዚህ በኋላ እንደ ብሉይ ኪዳን ጊዜ ሞት የሚያስፈራ የሚያስደነግጥ አይደለም። ልበ አምላክ ክቡር ዳዊት በሌላ መዝሙሩ ክፍል መዝሙረ ዳዊት መዝሙር 54 ላይ የሞት ድንጋጤ ያዘኝ፣ ብርክ መጣብኝ፣ ከዚህ ሞት ከተባለ ፍርሃት
በር የማመልጥበትን ክንፍ ማን በሰጠኝ ብሎ ሲናገር እንሰማዋለን። በዚህ ጊዜ ገነት በምትገለባበት የኪሩቤል ሰይፍ የምትጠበቅ የነበረች የገነት በር ያልተከፈተበት ዘመን የመርገም የፍዳ 5500 ዘመን ሙሉ ሰዎች በግብርናተ ዲያብሎስ ወይም በዲያብሎስ አገዛዝ ቀንበር ውስጥ ተይዞበት የነበረውን ጊዜ ያመላክተናል። ክርስቶስ ሞታችንን በሞቱ ሽሮ ሙስና መቃብርን አጥፍቶ ልክ በእቱም ድንግልና ተጸንሶ በእቱም ድንግልና እንደተወለደ እንዲሁ በአዲስ መቃብር ተቀብሮ በእቱም መቃብር በመነሳቱ ምክንያት ሞትን ድል በማድረጉ ምክንያት የተሰጠነ ኃይልን ቅዱስ ጳውሎስ በፊልጵስዩስ መልእክቱ ምዕራፍ 1 ቁጥር 23 ሲገልጥ ልሄድ ከክርስቶስ ጋር ልኖር ናፍቃለሁ ከሁሉ ይልቅ እጅግ የሚሻል ነውና ይላል። ስለዚህ ያ ልበ አምላክ ክቡር ዳዊት በዛ በኦሪቱ ዘመን ሲፈራ የነበረውን ያው የስጋ ሞትን ክርስቶስ የስጋ ሞትን ሽግግር ስላደረገው ድልድይ ስላደረገው ከጊዜ ወደ ዘላለማዊ ከምድር ወደ ገነት ከሚያልፈው ወደማያልፈው ከሚለወጠው ወደማይለወጠው ዓለም የምንሸጋገርበት መንገድ ስለሆነ እንኳን ሊፈራው ቀርቶ ጭራሽ ይናፍቀው ጀመር። ስለዚህ ልሄድ ሲል ልሞት ከክርስቶስ ጋርም ልኖር እናፍቃለሁ ከሁሉ ይልቅ እጅግ የሚሻል ነውና አለ። ይህ ብቻ አይደለም፣ ሞት የሚፎከርበት የሚዘበትበት የሚቀለድበት ጭምር መሆኑን በአንደኛ ቆሮንቶስ ምዕራፍ 15 ቁጥር 55 ላይ ምን ብሎ ይናገራል? ሞት ሆይ መውጊያ የታለ? እንግዲህ ሞት ሆይ ሲል ሆይ የሚለው ቃል ይታወቃል። ቃል አክብሮ ቃል አንክሮ ብለው አባቶቻችን ይገልጡታል። የአድናቆትና የአክብሮት ቃል ነው። ለምሳሌ አቡነ ዘበሰማያት ስንል አባታችን ሆይ በሰማያት የምትኖር እንላለን። እመቤታችን ማርያም ሆይ ሰላም ላንቺን እያልን እንሰግድልሻለን እንላታለን። ደግሞ ቅዱሳንን ስንጠራ ሚካኤል ሆይ ገብርኤል ሆይ እንላለን። ሆይ የሚባለው የአክብሮ ቃል ነው። ሞት ሆይ ሲል በብሉይ ኪዳን ተከብረ ተፈርተ ታፍረ የነበርከው ሞት ሆይ ብሎ የምጸት ቃል ነው የሚናገረው። አሁን ግን ተዋረድክ፣ አሁን ግን ተረገጥ። ክርስቶስ ድል ነሳ። ድል ከነሳ በኋላ ልክ ኃይሉ እንደደከመ ጥርሱ እንደላለቀ አንበሳ ሆነናልና መውጊያ የት አለ ይልና በሞት ማጋዣነት ወይም ደግሞ ማጓጓዣነት ደግሞ እዛ ነፍሳትን ያጠራቅም የነበረ ሲኦልን ሲኦል ሆይ ድል መንሳት ወዴት አለ ብሎ በሞትም በሲኦልም ላይ ቅዱስ ጳውሎስ ሲዘብትባቸው እንመለከታለን ማለት ነው። ስለዚህ እንዲህ ያለ ኃይል በትንሣኤ ክርስቶስ ተሰጥቶናል። ስለዚህ እግዚአብሔር ከእንቅልፍ እንደሚነቃ ተነሳልና የወይን ስካር እንደተወው እንዳያለም ሰው ይላል። ስለዚህ ሰው እንግዲህ የወይን ጠጅ ጠጥቶ ይሄ የተቀላቀለበት ይሄ እንደው በተለምዶ የተወጋ እንደዚህ የሚባለው ሳይሆን ኦሪጂናል ወይን ከጠጣ በኋላ በእንቅልፍ ደግሞ ዋላ ሲነሳ በጣም ሪፍሬሽ አድርጎ ጉልበቱን አድሶ ነው የሚነሳው። ስለዚህ በአምላክነቱ ኃይል ተነሳ ለማለት ነው። ይህ ብቻ አይደለም። የወይን ስካር እንደተወው እንዳያል ሰው እንደማቢሉ እንደ ጻድቅ ኖ ከጥፋቷ በኋላ የወይን ጠጅ ጠጥቶ ሰክሮ እርቃኑ እንደሆነ ይታወቃል። ከነአን የልጅ ልጁና ካም ልጁ አላገጡበት፣ ዘበቱበት። ሄደው ለወንድሞቻቸው ለሴምና ለያፌት ነገሯቸው። ሴምና ያፌት የአባታችን እርቃን ገመናማ አናይም ብለው ሸማ ወጥረው የኋሊት ሄደው ኖህን አለበሱት ይላል። ከዛ በኋላ ጻድቅ ኖህ ከተነሳ በኋላ የተደረገለትንም የተደረገበትንም ነገር አውቆ ከነአንና ካምን ረገመ። ከነአን እርጉም ይሁን፣ ለወንድሞቹም የባሪያ ባሪያ ይሁን፣ እግዚአብሔር በሴም ድንኳን ይደር፣ እግዚአብሔር ያፌትን ያስፋ እያለ ሴምና ያፌትን ውለታ የዋሉለትን ልጆቹን ሲመርቅ ከነአን የልጅ ልጁና ካም ልጁን ግን ረገማቸው ይላል። ስለዚህ ልክ እንደዚሁ አማናዊ ኖህ የአዲስ ኪዳኑ ኖህ ኢየሱስ ክርስቶስ አምላካችን ደግሞ ከተነሳ በኋላ እንደ ሴምና እንደ ያፌት ያሉ ያው ቡሩካን የሆኑ ጻድቃን በስሙ ያመኑትን ባርኳቸዋል፣ ብዙ በረከትን ሰጥቷቸዋል። ደግሞ አይሁድን፣ መናፍቃንን፣ አጋንንትን ደግሞ ድል ነስቷቸዋል። ስለዚህ የወይን ስካር እንደተው እንደ ኃያልም ሰው ኖህ የክርስቶስ ምሳሌ፣ ከነአንና ደግሞ ካም የአይሁድ የአጋንንት ምሳሌ ሲሆኑ ደግሞ ሴምና ያፌት የዮሴፍና የኒቆዲሞስ ምሳሌ ናቸው። ዮሴፍና ኒቆዲሞስ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት ልዩ እግዚአብሔር ልዩ ኃያል ልዩ ሕያው የማትሞት ልዩ እግዚአብሔር በባህሪ በሕልውና ከአብና ከመንፈስ ቅዱስ ጋር አንድ ስትሆን በስም በአካል ግን ልዩ የምትሆን እግዚአብሔር ወልድ ደግሞ ቅዱስ እግዚአብሔር ካለ በኋላ ቅዱስ ኃያል ልዩ ኃያል ፍጥረታት ኃያላን ቢባሉ መላእክት ኃያላን ቢባሉ በጸጋ ያንተ ግን የባህሪ ነው። ሰው ኃያል ቢባል እንደነ ጌዲዮን እንደነ ሶምሶን እንደነ ባርቅ እንደነ ዳዊት ያሉ አንተ የሾምካቸው ሰዎች ኃያላን ቢባሉ ድካም ይስማማቸዋል። አንተ ግን ኃያል ብትባል ድካም አይስማማም። ደግሞ እነሱ ካንተ አግኝተው በጸጋ አንተ ግን የባህሪ ፈጥረ የምትገዛ ኃያል ነህ ለማለት ደግሞ ቅዱስ ሕያው ዘኢይመውት ልዩ ሕያው የማትሞት መላእክት ሰዎች ሕያዋን ቢባሉ
በጸጋ ነው፣ ያንተ የባህሪ ነው። ደግሞ መላእክት ሕያዋን ቢባሉ ከብሎ መነሻ አላቸው። ዕለተ ፍጥረታቸው ዕለተ እሁድ ነው፣ እስከ ብሎ መድረሻ ባይኖራቸውም አንተ ግን ከብሎ መነሻ እስከ ብሎ መድረሻ የሌለ ቅድመ ዓለም የነበርክ ማዕከለ ዓለም ያለ ድኅረ ዓለም የምትኖር አምላክ ነህ እያሉ ማለት ነው። ደግሞ ሰው ሕያው ቢባል ሞት ይስማማል። አንተ ግን ሕያው ብትባል ሞት አይስማማም። ለእኛ ግን በፈቃድ ስጋን ተዋህደ ስጋ ማርያምን ተዋህደ ሞታችንን ትሽር ታጠፋ ዘንድ ሞትን ተቀብለህልናል እያሉ እሱ ባስተማራቸው መሰረት እንደዛ እያደርጉ ገንዘውታል። ስለዚህ ኖህን ያለበሱት ልጆቹ ሴምና ያፌት የዮሴፍና የኒቆዲሞስ ምሳሌ ናቸው። እነሱ እንዳለበሱ ደግሞ ዮሴፍና ኒቆዲሞስ በአዲስ በፍታ አማናዊ ነው ኢየሱስ ክርስቶስን እንደገነዙት ምሳሌ ተደርጎ ይነገራል ማለት ነው። ስለዚህ የወይን ስካር እንደተው እንደ ኃያል ሰው ማለት ይሄ ነው። ጠላቶቹን በኋላቸው መታቸው፣ የዘላለምን ማሳር ሰጣቸው። ጠላቶቹ ማናቸው ቢባሉ አይሁድ የሰቀሉት ደግሞ አጋንንት በአይሁድ ልቦና አድሮ ያሰቀሉትና ትንሳኤውን የሚክዱ መናፍቃን እነዚህን ተነስቶ በብዙ ምስክር ስላሳመናቸው በኋላቸው መታቸው ማለት በኋላ የተመቱት ምት ጽኑ እንደሆነ ጽኑ ድል መንሳትን ድል ነሳቸው፣ ጽኑ ማሸነፍን አሸነፋቸው፣ የዘላለምን ማሳር ሰጣቸው። አይሁድ መናፍቃን ያው በንስሐ ቢመለሱ እድል አላቸው። እድል ፈንታ ጽዋ ተርታ ከክርስቶስ ጋር አላቸው። በንስሐ ተመልሰው አሐቲ ጥምቀትን ተጠምቀው ከክርስቶስ ቅዱስ ሥጋ ክቡር ደም ቢቀበሉ እድል ያላቸው ናቸው። ሰዎች ስለሆኑ እግዚአብሔር አምላካችን ኢየሱስ የተሰቀለው ለሁሉ ስለሆነ አጋንንትን ግን ጽኑ ፍዳን ሰጣቸው ተብሎ ይተረጎማል ማለት ነው። ፈኖ ዲቤነ ብርሃነከ ፈኖ ዲቤነ ብርሃነከ ፈኖ ዲቤነ ብርሃነከ ፈኖ ዲቤነ ብርሃነከ ትንሣኤከ ትንሣኤከ ለእለ አመነ ትንሣኤከ ትንሣኤከ ለእለ አመነ እና በትንሣኤ ክርስቶስ ብዙ ጸጋን ያገኘ ነው። ሞት ድል ተነስቶልናል። ሞትን እንኳን ልንፈራው ቅዱስ ጳውሎስ እንደነገረን የሚናፈቁ ሆኗል። ቅዱሳን የሚናፍቁት ሆኗል። ሙስና መቃብር ጠፍቷል። የመቃብርን ይዞ የማስቀረት ኃይሉን ደምሷል ጌታችን። ስለዚህ ለኛ ትንሣኤ ሃይማኖታችን ጭምር የምናምነው ተስፋ የምናደርገውም ጭምር ስለሆነ ቤተክርስቲያናችን በጸሎት ሃይማኖት አስገብታ በ381 ዓመተ ምህረት ለውግዘተ መቅዶኒዮስ መንፈስ ቅዱስ ሕጹጽ ያለ ሎቱ ስብሐት ያለ መቅዶኒዮስ መናፍቅን ለማውገዝ የተሰበሰቡ አባቶች ወነአምን በመንፈስ ቅዱስ ከሚለው ጀምሮ አስገብተውልናል። ወነአምን በመንፈስ ቅዱስ እግዚእ ማህየዊ ከሚለው ጀምሮ ወንሴፎ ትንሣኤ ሙታን ወሕይወተ ዘይመጽእ ለዓለመ ዓለም እስከሚለው ድረስ እነሱ ናቸው ያስገቡት። ከዛ በፊት ግን ያለውን በ325 ዓመተ ምህረት ያሉ በጉባኤ ኒቂያ የተሰበሰቡ ሰለስቱ ምዕት 18 ርቱዓነ ሃይማኖት አባቶቻችን ይህንን አስገብተውልናል ማለት ነው። ስለዚህ ምንድነው የሚለው ወንሴፎ ትንሣኤ ሙታን ወሕይወተ ዘይመጽእ ለዓለመ ዓለም የሙታንን መነሳት ተስፋ እናድርጋለን እንላለን። ከዛ የሚመጣውንም ሕይወት ለምንድነው የሙታንን መነሳት ተስፋ የምናደርገው ከተባለ ክርስቶስ ስለተነሳ እሱን ቀደም ብለን ብለናል። ወተንሳ ሙታን አመ ሣልስት ዕለት በከመ ጽሑፍ ውስተ ቅዱሳት መጻሕፍት እንዲሁ ዝም ብለን አይደለም። ቅዱሳት መጻሕፍትን አብነት ምስክር አድርገን በሶስተኛው ቀን ጌታችን ከሙታን ተለይቶ ተነሳ። ከየት አገኛችሁት? በቅዱሳት መጻሕፍት እንደተጻፈ ብለን እናምናለን ነው የምንለው። የክርስቶስን ትንሣኤ እናምናለን የምንለው ነገር ደግሞ ሃይማኖታችን ነው። በዮሐንስ ወንጌል ምዕራፍ 14 ቁጥር 1 ላይ ልባችሁ አይታወክ አይሸበርባችኋልና በእግዚአብሔር እመኑ በአባቴ በአብ እመኑ ደግሞ በእኔም እመኑ ብሎ በሱም በአባቱም እንድናም ጌታችን ስላስተማር የሱን መነሳት እናምናለን። የሙታን ደግሞ መነሳት ተስፋ እናደርጋለን። ብርሃነ ዓለም ቅዱስ ጳውሎስ በአንደኛ ቆሮንቶስ መልእክቱ ምዕራፍ 15 ላይ ሲናገር ምን ይላል? ትንሣኤ ሙታን ከሌለማ ክርስቶስ አልተነሳማ ይላል። አመክንዮን ሲያመጣ ነው። ትንሣኤ ሙታን አይነሱም የሚሉ ሰዱቃውያንን ሲወቅሳቸው ትንሣኤ ሙታን ከሌለማ ክርስቶስ አልተነሳማ፣ ትንሣኤ ሙታን የለም ማለታችሁ፣ ሙታን አይነሱም ማለታችሁ እንግዲያውስ ክርስቶስ አልተነሳም ማለታችሁ ነው። ምክንያቱም ክርስቶስ እንደተነሳ የሚያምን ሰው ካለ ሙታን እንደሚነሱም ስለሚያምን ማለት ነው። ስለዚህ ትንሣኤ ሙታን ከሌለ
ክርስቶስ አልተነሳም ማለት ነው። ክርስቶስ ካልተነሳ እንግዲያስ እምነታችን ስብከታችንም ከንቱ ናት ይላል። ስለዚህ ስብከታችን እምነታችንን ከንቱ ያላደረገ ሕያው ያደረገ ዋጋ ያለው ያደረገ የክርስቶስ ትንሣኤ ነው። ክርስቶስ እንደው እንዲህ ተብሎ አይነገርለትም እንጂ አልተነሳም እኮ ማለት ምን አብነት አድርገን ነው የምንሰብሰው? በቤተ ክርስቲያን ስርዓት አምልኮ የምንፈጽመው ቅዱስ ሥጋውን ክቡር ደሙ የምንቀበለው የሞተውን ብቻ አይደለም፣ ሞቶ የተነሳውን የክርስቶስን ስጋና ደሙን ነው የምንቀበለው። ክርስቶስ አልተነሳም ማለት እኛም አንነሳም የሚል አንድምታ የሚሰጥ ወይም ደግሞ በተቃራኒው በግልባጩ ስንመለከተው ልክ ቅዱስ ጳውሎስ እንደተናገረው ትንሣኤ ሙታን ከሌለ እንግዲያውስ ክርስቶስ አልተነሳም የሚል አባባል ስለሚያመጣብን ይህም በጥንቃቄ ልንመረምር ያስፈልጋል ማለት ነው። ትንሣኤ ክርስቶስ ሃይማኖታችን ነው። የእኛም ትንሣኤ ሙታን መነሳት ተስፋ የምናደርገው ሃይማኖት ነው። ሃይማኖት ማመን ነው፣ መታመን ነው፣ ጽኑ ተስፋ ነው። እንግዲህ ማመን ነው ስንል ክርስቶስ እንደተነሳ በእውነት በፍጹም ልባችን እናምናለን። መታመን ነው ስንል ደግሞ ከትንሣኤ ክርስቶስ እንሳተፋለን። በምን? በጥምቀት። በሮሜ መልእክቱ ምዕራፍ 6 ቁጥር 3 ላይ ራሱ ቅዱስ ጳውሎስ ከክርስቶስ ጋር አንድ ለመሆን የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን? ከክርስቶስ ጋር አንድ ለመሆን የተጠመቅን ሁላችን ከሞቱ ጋር አንድ ለመሆን እንደተጠመቅን አታውቁምን አለ። ይህ ምን ማለት ነው? ከክርስቶስ ጋር አንድ ለመሆን የተጠመቅነው ከክርስቶስ ሞት ጋር ለመሳተፍ ነው፣ አንድ ለመሆን ነው አለ። እሺ በጥምቀት ከክርስቶስ ሞት ጋር መሳተፍ ምንድነው ጥቅሙ ከተባለ ደግሞ ወረድ ብሎ ቁጥር 5 ላይ ሲያነሳ ሞቱን በሚመስል ሞት ከክርስቶስ ጋር ከተባበርን ደግሞ ትንሣኤውን በሚመስል ትንሣኤ ከእርሱ ጋር እንተባበራለን ይላል። ስለዚህ ከትንሣኤን ክርስቶስና ከክርስቶስ ሞት ጋር በአንድነት በአንዲት ቅጽበት በምስጢራዊ አኳን የተሳተፍነው በተጠመቅንባት ጥምቀት ነው። ለዛ ነው በጸሎተ ሃይማኖት የትንሣኤ ሙታንን ጉዳይ የተስፋ ትንሣኤ ሙታንን ጉዳይ ከማንሳታችን በፊት ጥምቀትን የምናነሳው። ወነአምን በአሐቲ ጥምቀት ለስርየተ ኃጢአት በሚሰረይባት በአንዲት ጥምቀት እናምናለን። በአንዲት ከሥላሴ ልጅነት በምታሰጥ ጥምቀት እናምናለን እንላለን። እቺ ጥምቀት ግን ከምን ጋር ሱታፌ እንድናደርግ ህብረት እንድናደርግ ያደረገችናት ከተባለ ከትንሣኤ ክርስቶስ ጋር ከክርስቶስ ሞት ጋር ቀጥሎ ወንሴፎ ትንሣኤ ሙታን የሙታን መነሳት ተስፋ እናደርጋለን። በምንድነው ያቺን ትንሣኤ ሙታን የተሳተፍናት? መጀመሪያ ከሞቱም ከትንሣኤው በተጠመቅናት በአሐቲ ጥምቀት ማለት ነው። ስለዚህ በጥምቀት ከክርስቶስ ሞትም ትንሣኤም ጋር ተሳትፈናል ማለት ነው። ስለዚህ ይህንን እንድናምን ሁልጊዜ በዚህ ሰላምታ ሰላም እንድንባባል ሁልጊዜ የክርስቶስን ትንሣኤ እንድናስብ ተስፋ እንዳንቆርጥ ተስፋ የምናደርገው የሙታን መነሳት ነው። ሰው ሞቶ ፈርሶ በስብሶ አይቀርም፣ ዳግመኛ ይነሳል። በሃይማኖት የጸና በምግባር የቀና ያመነ የተጠመቀ ይድናል ተብሎ መዳን በማመንም በጥምቀትም ተነግሯል። ያመነ ብቻ አላለም፣ የተጠመቀ አለ። የተጠመቀ ብቻ አላለም፣ ያመነ ጭምር አለ። ይህ ብቻ አይደለም፣ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው። ይህ ብቻ አይደለም፣ ደግሞ በዮሐንስ ወንጌል ምዕራፍ 11 ቁጥር 25 ላይ በእኔ የሚያምን ቢኖር ቢሞት እንኳን ሕያው ይሆናል በመጨረሻው ቀን እኔ ያስነሳዋለሁ ብሎ ጌታችን ተስፋ ስለሰጠን ሁል ጊዜ ተስፋ ማድረግ ያለብን የሙታንን መነሳት ነው። ተነስተን ደግሞ ከጻድቃን ጋር በክብር እንደምንቆም ማሰብ መቻል አለብን። ትንሣኤ ክርስቶስን የሚያስታውሱን የዕለት ተዕለት ክስተቶች አሉ። ስንቀመጥ ሞታችንን የክርስቶስንም ሞት፣ ስንነሳ ትንሣኤ ክርስቶስን የክርስቶስን ትንሣኤ፣ ስንሰግድ የክርስቶስን ሞት ደግሞ ስንነሳ የክርስቶስን ትንሣኤ ድጋሚ ሞታችንን መነሳታችንን ደግሞ በግንባራችን ስንወድቅ በቅዳሴም ጊዜውን በስግደትም ጊዜውን ዲያቆኑ ስግዱ ለእግዚአብሔር በፍርሃት ስገዱ ብሎ ሲያውጅ በቤተክርስቲያን ድፍት ስንል በኃጢአት መውደቃችንን ይብቻ አይደለም ክርስቶስ ሞቶ በአዲስ መቃብር እንዳደረልን ደግሞ እኛ እንደምንሞት እነዚህን ሶስት ምስጢራት ሌሎችንም ማሰብ ይቻላል። ደግሞ ስንነሳ በኃጢአት እንደወደቅን አንቀርም፣ ከክርስቶስ ጋር አብረን እንነሳለን። ክርስቶስ ከሞት እንደተነሳ እኛም ደግሞ እሱን በሚመስል ትንሣኤ እንነሳለን ብለን ተስፋ ማድረግ መቻል አለብን። ይህ ሁሉ ክስተቶች ወይም ደግሞ እነዚህ የዕለት ተዕለት ክንውኖቻችን የክርስቶስን ትንሣኤ የሚያስታውሱ ናቸው። ግን ከክርስቶስ ጋር አብረን እንድንነሳ ምን ያስፈልጋል ከተባለ አንድ ጉዳይ ያስፈልጋል። እሱም ንስሐ ነው። ንስሐ በቅዱስ መጽሐፍ የቀደመው ትንሣኤ ተብሎ ተጠርቷል። በራዕየ ዮሐንስ ምዕራፍ 20 ቁጥር 6 ላይ በፊተኛው ትንሣኤ እድል ያለው ብፁዕና ቅዱስ ነው፣ ሁለተኛው ሞት በእነርሱ ላይ አይሰለጥንም ይላል። በፊተኛው ትንሣኤ እድል ያለው በፊተኛው ትንሣኤ ፊተኛ ትንሣኤ ካለ ዋላኛ ትንሣኤ አለ። ዋላኛ ትንሣኤ ትንሣኤ ዘጉባኤ የሚባለው ነው። ጌታችን በይባቤ መላእክት በመላእክት ምስጋና በክበበ ትስብእት በሰው መጠን በግርማ መለኮት በሚያስፈራ በመለኮቱ በአምላክነቱ ግርማ ሲመጣ ያመነ ያላመነ ጻድቅ አጥ ጎርፍ የወሰደው አውሬ የበላው ሁሉ በማህፀን ሳይቀር ሽል ሳለ የወረደው ጭምር ሁሉም ይነሳል።
ሁሉም ይሄ የማይቀር ትንሳኤ ነው። ችግሩ በግራና በቀኝ የመቆም ሁኔታ ላይ ነው እንጂ ትንሳኤ ዘጉባኤን የማይነሳ ማንም ማን የለም ማለት ነው። ስለዚህ በትንሳኤ ዘጉባኤ ግን ተነስተን በቀኝ ከሚደመሩት ከጻድቃን አባግዓ ክርስቶስ የክርስቶስ በጎች ከሚባሉ በጎች ድምጼን ያውቃሉ ይከተሉኝማል እንዳለ ከነሱ ወገን ሆነን ኑ እናንተ አባቴ ቡሩካን ዓለም ሳይፈጠር ያዘጋጀውላችሁ መንግስተ እግዚአብሔር ውረሱ ብሎ ከሚያወርሳቸው ከጻድቃን ወገን እንድንደመር በፊተኛው ትንሳኤ እድል ይኖራል። ዋላኛው ትንሳኤ አሁን እንደነገርኳችሁ ትንሳኤ ዘጉባኤ ነው። ሁሉ የሚነሳው ትንሳኤ ነው። ፊተኛው ትንሳኤ ምንድነው? በቁም ሳለን ነፍሳችን ከስጋችን ሳይለይ ስጋችን አፈር ሳይገባ ግብዓተ መሬት ሳይፈጸምልን በቁም ሳለን ከተኛንበት የኃጢአት እንቅልፍ ከተኛንበት የሐሳር ወይም ደግሞ የተዋርዶ ኑሮ እንቅልፍ በንሳ የምንነቃበት ንቃት ያ ትንሳኤ ይባላል። እሱም ባጭሩ ንሳ ነው። ስለዚህ በፊተኛው ትንሳኤ ማለት ከኃጢአት በፊተኛው ትንሳኤ የተነሳ ሰው በንሳ የተነሳ ሰው ማለት ተነሳ ተጸጸተ ነው። አንድም ከኃጢአት እንቅልፍ ተነሳ ነው በሚስጥር። ስለዚህ በፊተኛው ትንሳኤ እድል ያለው ማለት በቀላል አማርኛ ንሳ የገባ ሰው። ይሄ ምንድነው? ብፁዕና ቅዱስ ነው አለ። ሁለተኛው ሞት በእነርሱ ላይ ሰለጥንም ተብሎ ሁለተኛው ሞት የተባለ የገሃነም ሞት ነው። ፊተኛው ሞት ለማንም አይቀርም። ጌታ የቀመሳት የባረካት እመቤታችን ወላዲተ አምላክ የቀመሰችው ቅዱሳን ጻድቃን የቀመሱት ስለሆነ ለማንም አይቀሩ ነው። ዋላኛው ግን ሞት ዳግም ሞት የሚባለው በሲኦል የሚያገኘን ኩነኔ በገሃነም የሚያገኘን ፍዳ ስለሆነ ከዚያ ለመጠበቅ በፊተኛው ትንሳኤ ከአሁኑ ጀምሮ መነሳት መቻል፣ ንስሐ መግባት መቻል፣ ራሳችንን ታጥነን ንስሐ ገብተን ቀኖና ፈጽመን ስጋው ደሙን ተቀብለን በቅዱስ ቁርባና ሕይወት ልንመላለስ ይገባናል። ያን ጊዜ በክርስቶስ ቀኝ ቆመን ኑ እናንተ የአባቴ ቡሩካን ከሚባሉ ጻድቃን ልንደመር እንችላለን። እቺን ሰላምታ ደግሞ ሁሉ ጊዜ መቀባበል እስከ በዓለ ሃምሳ ድረስ በዚህ ሰላምታ ነው ሁሉ ጊዜ የምንለዋወጠው። ክርስቶስ ተንሥአ እሙታን፣ ክርስቶስ ከሙታን ተለይቶ ተነሳ። በምን አስነሽሽቶ ነው እንዳላዛር አይደለም። የክርስቶስ ትንሳኤ ቅድስት ትባላለች። ለዚህ ነው በቅዳሴያችን ንዜኑ ሞተ ከግዚኦ ትንሳኤ ከቅድስተ፣ አቤቱ ሞትን እናገራለን። እሱን ብቻ አይደለም ቅድስት ትንሳኤ ማለት ልዩ ትንሳኤ ከማንም የምትለይ ከትንሳኤ አልዓዛር ከትንሳኤ ሙታን ከሙታን ከእግረ መስቀሉ ስር የተነሱ ሙታን ነበሩ በጊዜ ስቅለቱ። አልዓዛርም ተነስቷል፣ እነሱ አስነሻላቸው። እሱ ግን በባህሪው መግነዝ ፍቱልኝ መቃብር ክፈቱልኝ ሳይል በገዛ ኃይልና ስልጣኑ ከአብ ከመንፈስ ቅዱስ ጋር አንድ በምትሆን አሐቲ ፈቃዱ አሐቲ ስልጣኑ ብድግ ብሎ በህቱም መቃብሩን ሳይከፍት ተነስቷል እንደ አምላክነቱ ማለት ነው። ስለዚህ ክርስቶስ ተንሥአ እሙታን ካለን በኋላ በአብይ ኃይሎ ስልጣን እንደ ሌሎች አስነሽሽቶ አይደለም፣ በገዛ ኃይልና ስልጣኑ ነው እንጂ። አሰሮ ለሰይጣን በትንሳኤው ሰይጣንን አሰረው። አግዓዞ ለአዳም አዳምን ከግብርናተ ዲያብሎስ ከኃጢአት ከፍዳ ከመርገም ነፃ አወጣው ከነ ልጆቹ ማለት ነው። ሰላም እምይእዜሰ ኮነ ፍስሐ ሰላም። ከእንግዲህ በኋላ ክርስቶስ በአብይ ስልጣንና ኃይሉ ከተነሳ በኋላ ከሙታን ሰይጣንን ካሰረው አዳምን ነፃ ከወጣ በኋላ ከዚህ በኋላ ሰላም ሆኗል፣ ከፍዳ ከመርገም ተላቀናልና ብለን ሰላምታ እንለዋወጣለን ማለት ነው። ስለዚህ ሁሌ እንድች ባለ ሰላምታ እየተለዋወጥን የክርስቶስን ትንሳኤ በልቦናችን ይዘን እሱን ተስፋ እያደረግን እንደሚያስነሳን ደግሞ በእርሱ ያመንን ደግሞ እኛ እንደሚያስነሳን ተስፋ እያደረግን የዕለት ተዕለት ህይወታችንን መኖር ይገባናል። ያስተማረን የመከረን እግዚአብሔር ስሙ የተመሰገነ ይሁን። ከብርሃነ ትንሣኤው ረድኤት በረከት ያሳትፈን ይቆየን። ፋሲካ 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 ተስካረ ትንሣኤሁ ለመድኃኒነ ተስካረ ትንሣኤሁ ተስካረ ትንሣኤሁ ለመድኃኒነ ተስካረ ትንሣኤሁ ፋሲካ 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 ተስካረ ትንሣኤሁ ለመድኃኒነ ተስካረ ትንሣኤሁ ተስካረ ትንሣኤሁ ለመድኃኒነ ተስካረ ትንሣኤሁ ሄላትዮ